بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وأصلي وأسلم على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إخواني وأخواتي السلام عليكم ورحمة الله وبركاته ይህንን አጭር መልእክት አንገብጋቢ ሆኖ ስላገኘሁት ልብ ብላችሁ እንድትሰሙኝ ይህ መልእክት የማይመለከተው ሰው የለምና ወንድሞቼ እህቶቼ አንድ ሰው በምላሱ በሚናገርበት ንግግር አንዲት ቃልም ብትሆን አላህ Subhanahu Wa Ta'ala ዘንድ ተጠያቂነት አለበት። በዚህ በአልኢስላህ ውስጥ ነባር ተማሪዎች ታውቃላችሁ ስለ ነሚማ ስለ ጊባ ምን ያህል እንደተነጋገርን ምን ያህል ይህንን ችግር እንደቀረፍነው ሁላችሁም ትመሰክራላችሁ። በዚህ በአጭር መልእክት ውስጥ ማስተላለፍ የምፈልገው በመሰለኝ ወይንም ጆሮአችን ውስጥ በገባው ንግግር ያንን ተቀብለን መልሰን ማውራታችን ነው። መስማቱም ሐራም ነው። ያ የሰማነውንም ነገር መናገር ሐራም ነው። ረሱል ሰለላሁ ዐለይሂ ወሰለም سيدنا أبي هريرة رضي الله عنه بزجبت حديث لاي كفى بالمرء إثما أن يحدث بكل ما سمع بلوال لعند سو يبقى أولالو ليلا معصية آيات فلقوم جهنم لمقبات إذا كاتشو بتذكل سمون لب بلاتشو سمون ይህንን ሐዲስ የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሱሐቢ አይደሉም፣ አንድ ዓሊም ሰው አይደለም። ረሱል ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። እሳቸው የተናገሩት በሙሉ አላህ እንደተናገረው ነው። ከፋ ቢልመርእ ያሉ ለሰው ልጅ ይበቃዋል አሉ። ሌላ ኃጢአት አያስፈልገውም። كفى بالمرء إثما أن يحدث بكل ما سمع بسمعو نجر بمولو يانن أنستو موراتو هاتياتي بقاوالالو ሁሉም ነገር ጆሮአችን እንዲገባ ጊዜ መስጠት የለብንም። ከገባ ያንን ማስተጋባት የለብንም። እኛ የሰው ልጆች ነን፣ እንስራ አይደለንም። ውሃ የሚቀዳበት እንስራ ያያችሁ ባዶ በሚሆንበት ጊዜ ኢማን የሌለበት ሰውነት እንደ እንስራ ነው። የሰማውን በሙሉ ያስተጋባል ማለት ነው። ስለዚህ ወንድሞቼ እህቶቼ ረሱል ሰለላሁ ዐለይሂ ወሰለም የሰማችሁትን በሙሉ አትናገሩት ብለዋል። ይሄ ራሱ አንድ ማዕሲያ ነው፣ ይበቃችኋል ብለዋል። ባትጨምሩበትም ባትቀንሱበትም በሰማችሁት ንግግር መናገር አይበቃላችሁም ብለዋል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነላህ ከሪሀ ለኩም ቂለ ወቃል ወከፍረት السؤال አላህ Subhanahu Wa Ta'ala ጠልቶላችኋል አሉ
ምኑን ነው አላህ የጠላው? እኛ ግን የምንወደው በቀን 10 ጊዜ 20 ጊዜ የምንነጋገርበት ጉዳይ እኛ የምንወደው መላቀቅ ያልቻልነው አላህ የሚጠላብን ምንድነው? ቂለ ወቃል እንዲህ ብለዋል፣ እንዲህ ብለዋል፣ እንዲህ ብላለች፣ እንዲህ ብላለች። ይህንን አላህ ጠልቶታል። ወከስረት السؤال ሰውን ብዙ ጥያቄ መጠየቅ ስለ ህይወቱ ስለማያገባን ነገር ስላንዳንዱ ነገር ምን ብሎሽ ነበር ምን ብላሽ ነበር ይህን ሁሉ አላህ ጠልቶታል። ማላ ያዕኒ ምንም ነገር ለማይጎዳን ለማይጠቅመን በተለይ ስለ ሰው ህይወት በፍጹም ጥያቄ ማብዛት የለብንም። ሰዎች ለምንድነው ሰው ላይ የሚያወሩት? ነገር ግን አንድ ልብ ማለት ያለባችሁ ነገር ያ የሰማችሁት ንግግር እንደዚሁም ደግሞ ሰምታችሁት ለሌላ ሰው ያስተላለፋችሁት የተናገራችሁት ውሸት ሆኖ ሐሰት ሆኖ ቢገኝ ወየውላችሁ የውመል ቂያማ ቀን፣ ወየውላችሁ የውመል ቂያማ ቀን። ያ ያወራችሁት ነገር ከእውነት የራቀ ከሆነ አረጋግጣችሁም ቢሆን እውነትም ቢሆን ምናልባት ያ የምታወሩበት ሰው እንድታወሩበት አይፈልግም። ያ የምታወሩበት ሰው ያንን ነገር ለሰው በአማና አስተላልፎት ይሆናል። ያ ያወራችሁበት ሰው ያ የሚወራበት ሰው ምናልባት ለአንድ ሰው አማና ለሌለው ምስጢር ለማይጠብቅ ሙናፊቅ ለሆነ ወይንም ለሆነች ምስጢሩን አውጥቶ ተናግሮ ይሆናል። ምስጢሯን አውጥታ ተናግራ ይሆናል። ይሄ የሰማው ሙናፊቅ ሰው ያንን ኸበር ጆሮአችሁ ውስጥ አድርሶት ይሆናል። እንዴት እንደመጣ አታቁም። በተለይ ረሱል ሰለላሁ ዐለይሂ ወሰለም እዚጋ ከፋ بالمرء إثما أن يحدث بكل ما سمع ያሉት ያ ወራው ነገር ሐሰት ሆኖ ከተገኘ ነው። እንደዚሁም ደግሞ እውነትም ቢሆን የምንናገረውን ልብ ማለት አለብን። ይህ ሰው ሊጠላው ይችላል ወይንም ላይፈልገው ይችላል። ምስጢሩ ሊሆን ይችላል ወይንም ያለበት አይብ ሊሆን ይችላል፣ ያለበት ድክመት ሊሆን ይችላል። ነገር ግን እኛ ራሳችንን በመላሳችን ወደ ጀሃነም ጎዳና የምንመራው ለምንድነው? አኽራችንን ኻቲማችንን የምናበላሸው ለምንድነው? ሶላታችን፣ ሲያማችን፣ ኸይራት ስራዎቻችን በሙሉ በሰማነው ንግግር ብቻ ያንን ተቀብለን በማውራታችን እንደ ገለባ ሆኖ ይበተናል ማለት ነው። እኽዋኔ ወአኸዋቴ ከወንድማችሁ ከልብ የመነጨ ምክር ነው። ስለ ሰው ማውራትና ቆም ኸይርም ይሁን ሸር እሱን የሚያስከፋ ከሆነ እንራቅ፣ አናውራበት። ባልና ሚስቶች እየተለያዩ ነው። በዚህ ከረመዳን በኋላ እንኳን ብዙ ጠላቆች አኽባራቸው ደርሶኛል። ይሄ ሁሉ የመጣው በሰዎች ምላስ ነው። ሰዎች እየተጣሉ ነው። ሐታ በረመዳን ውስጥ ከረመዳንም በኋላ ሰዎች እየተጋጩ ነው። በምን ሰበብ? በሰዎች ምላስ። እኛ ሙስሊሞች እርስ በርሳችን መከታ መሆን ነበረብን። አንዱ ሲበደል አንዱ ሐቁን መውሰድ፣ ሌላው ሲወራበት
የሰማው ደግሞ ማስዋሸት አንድ ሰው ደካማ ጎን ካለበት አይቦች ካሉበት መሸፈን ነበረብን ማውራት አልነበረብንም ብዙዎቻችን የተለከፍነው የሰዎችን አይብ በማውራታችን ነው የራሳችንን አይብ ረስተነው ማለት ነው اخواني واخواتي በዚህ ጉዳይ ላይ በተለይ የሰዎችን ደካማ ጎን በሚመለከት እንዴት አድርገን መሸፈን እንዳለብን መሰተር እንዳለብን አይቡን በሙሉ ሳናወጣው አፍነነው እንዴት አድርገን ያንን ሰው ወደ ቀጥታ መንገድ መውሰድ እንዳለብን ብዙ ጊዜ ተናግሬያለሁ ረሱል ሰለላሁ ዐለይሂ ወሰለም እጅግ በጣም ጥሩ ጓደኛ ነው የምትለው إذا رأى منك خيرا أذاعها عند خير ነገር ሲያይብህ ያጋንነዋል አሉ وإذا رأى منك شرا ختمها عند شر ባየብህ ጊዜ ያፈናታል አያወጣትም አያዋርድህም ሰዎች ፊት ለፊት እሱ እንደዚህ ነው እንደዛ ነው ብሎ አይናገርም ይሄ